ለሴተኛ ዳሪነት ተስማምቼ የገባሁበት ቤት መጀመሪያ ያየሁት እሳቸው ነበር። ነገሩ ለምን እሳቸው ላለው ቅሌታም አይደሉ እሱ ብል ይቀለኛል። በዚህ እድሜ መቼስ የሴት ጭን ስር መጋደም መረገም ነው። ደግሞ ከሱም ብሶ ትላንት የተኛትን ሴት በነጋታው ሲመጣ አይፈልግም። ሌላ ሴት ቢራ እየጋበዘ ይጀነጅናል፣ ያስቃቸዋል፣ ይነካካቸዋል። ሴቶቹም ደረቱ ላይ ልጥፍ ብለው ቆይተው ሰዓቱ ሲሄድ ተያይዘው አልጋ ቤት ይገባሉ። ሰውየው ከማርጀቱ የተነሳ በድጋፍ አለመሄዱም ተአምር ነው። ታዲያ አንድ ቀን ተራዬ ደረሰ። ያውም ጠብሽ አናቴ ላይ ወጥቶ ገንዘብ የቸገረኝ ቀን ጋሽ መካሻ ይጠሩሻል ተባልኩ። እስቲ ጉዱን ሊያው ብዬ ሳይሆን ስለቸገረኝ ሄጄ አጠገቡ ተቀመጥኩ። ገና ሲጨብጠኝ የእጆቹ ልስላሴ ገርሞኝ ነበር። ትንሽ ስቆይ ያነጋገር ለዛው ሳበኝ። ጨዋታው እንደ ወጣት ነው፣ የዋዛ ሰው እንዳልሆነ እዛው ገምቼ ነበር። ሰዓቱ ረፈድ ሲል በቀረበለት ግብዣ መሰረት ወደ ተያዘው ክፍል ገባን። ስራ ያደል እንደገባው ልብሴ ላወልቅ ስል ረፊ ስለፈጠረሽ ስለ መድኃኒዓለም አለ። ሰውዬ እጅ አይኑ ላይ እየሸፈነ የመጣ ነው ልትተኛ መስሎኝ። በፍጹም አይደለም ልጄ፣ በፍጹም። እና ምንድን ነው? ልጄን እያሳረፍኳት ነው። አየሽ፣ የሆነ ጊዜ በጠና ታምሜ ልሞት ነበር። አንዲት ሴት ልጅ ብቻ ነበረችኝ። እኔን ለማሳከም ብዙ ተለፋ ነበር። አንድ ቀን ህመሜን ችዬ የት እንደምትሰራ ላያት መጣሁ። የሚገርምሽ የምትሰራው እዚሁ መጠጥ ቤት ሴተኛ ዳሪነት ሆኖ አገኘሁት። ልጄ ምስኪን ነበረች። እኔን አድናለሁ ብላ በዘመኑ በሽታ ራሷ ተይዛ ሞተች። እኔ ግን ዳንኩኝ። እዚህ ስመጣ ልጄን አስባታለሁ። እናንተን ለአንድ ቀን ላሳርፋችሁ ልጄን ያሳረፍኳት ያህል ይሰማኛል። ሴተኛ ዳሪነት ኖር ነው ይላል። በእርግጥ ነው፣ ግን ደግሞ ሴተኛ ዳሪዎች የተሸከሙትን ስውር ሸክም ማየት ግድ ነው። በያሁን ተኝና ሲነጋ ትሄጃለሽ። እንኪ ይችን ያሺ ያንቺ ናት ብለው ብዙ ብር ሰጡኝና ጥለውኝ ሄዱ። ምስጋና መድከማችንን አይተው ለእረፍታችን ለሚለፉ፣ ማዘናችን ገብቷቸው ለደስታችን ለሚታትሩ፣ በተስፋ መቁረጥ ጨለማ ውስጥ ተደብቀን የተስፋ ሻማውን ለሚያበሩልን፣ በችግራችን ሰዓት ጠላት በፈላበት ወዳጅ ለሆኑን፣ አይተውን ባላይ የላለፉን፣ አይናቸውን ላላሸሹብን፣ ምስጋና ለነሱ፣ ምስጋና ለእናንተ።